አክታርኩ መንጠር ጀመርኩና ስለደስ ያላለ በዛሬ ናይት ልብስ ሰፍቼ ሱሪ ሰፍቼ አይደል ጧት ትምህርት አድርጌው ገባል ሳገባ እኔ ነኝ አሁን ያገባሁት ምናምን እንደ አብርሃም ይባል የለ ሁለት ምርጫ ነው ያለው ጦር ሜዳ ሄዶ መዋጋት ነው አለበለዚያ ኳስ ተጫውቶ ህይወትን ማዳን የእውነት ወታደር ነው ወታደር ነው ምንሽ ነው ወንድምሽ ነው አላቀው እግሬን አየሁ እግሬን ሳይ ልቅም አንቺ አደርሽም ማለት ተመልካቾቻችን ካስማቴ ብላችን ጀምሯል እንግዲህ እንደተለመደው ሁሌ እንደምንለው ህይወት የማትደገም ስጦታ ናት ዘወትር እናጣጥማት ከልብ እናጣጥማት እንላለን ሁሌም እንደምናደርገው እዚህ የሚያጫውተን ልምዱን የሚያካፍለን በጣም ብዙ አዳዲስ ነገሮች የሚያሳየን አንድ እንግዳ ይዘን እንቀርባለን ተመልካቾች ዛሬ አዳፍሬ ብዙ ነህን ይዤላችሁ ቀርቤያለሁ እኛ እንግዲህ ያው በግል ምን አዱን ስለማቀው በጣም በቃ የጨዋታ በቃ ባለቤቱ ነው ማለት ይቻላል አዱ የብዙ ፈጠራዎች የብዙ አይዲያዎች ባለቤት ነውና ሲጫወት ደግሞ በቃ ዓለምን የሚያስረሳ ነው አዱ ሐላፊም ሆኖ ያውቃል ለኔ በጣም የቡድን መሪ ሆኖ ክፍለ ሀገር ወተናቃል ብዙ ነገር ነው ብቻ ካዱ ጋር ዛሬ የምንጫወተው እንኳን ደህና መጣ እንኳን ደህና ቆየሽኝ እቱ አመሰግናለሁ ቴብላችን እንዴት ነው ምን ይመስላል በጣም ድንቅ ነው አዲስ አፕሮች ነው በእንደዚህ አይነት ስቱዲዮ ቀርቤ አላውቅም መቼም አይደል ትልቅ አይዲያ ነው ይዛችሁ መጣችሁ በጣም አመሰግናለሁ አዲዬ የት ሰፈር ልጅ ነህ እኔ ካሳንቺስ ነኝ ካሳንቺስ እልም ያለው ግብ ገብርኤል መናኸሪያ ነው እንትን ያልኩት ዋው የት ተማርክ እዛው ነው አስወሰን ኮከበ ጽባህ ይባላል ማን ኤሌመንተሪ ምስራቅ ጎን የተማርኩት አስወሰን አሁን ቶታል የፈረሱት አካባቢ አሁን ትምህርት ቤቱ ቀርቷል እዛ ነው የተማርኩት ከአንደኛ እስከ 8ኛ ክፍል ከ9 እስከ 12 ደግሞ ኮከበ ጽባህ ወደ እንግሊዝ በጣም እውቅ የሆነው ትምህርት ቤት ማለት ነው የነጋሽ አባተ ትምህርት ቤት የነበረ የደጋሽ አባተን አነሳው በአንድ ጊዜ ዘውለ ጋሽ አባተ ጋር ገባብኝና ከጋሽ አባተ ጋር እንዴት ታወቃችሁ እና ረጅሙን ደግሞ ጊዜ የወጣትነትን ማለት ይቻላል በጣም ብዙ ልምድ ያገኘበት ነው ከጋሽ አባተ በጣም እስቲ አውጋኝ ስለ ጋሽ አባተ ጋሽ አባተ እኔ ካሳንቺስ ነው ያለሁት ካሳንቺስና አዋሬ ያው ጎን ለጎን ናቸውና እኔ በፊት ለፊት በግቢ ገብርኤል በመናኸሪያ በሂልተን ሆቴል በኩል ነኝ ጋሽ አባተ ደግሞ ከኛ ጀርባ ሆኖ አዋሬ ነው ያለው አዋሬ አካባቢ ነው ስለዚህ በልጅነቴ ነው የማውቀው ልጆኜ እነሱ አካባቢ ቤት ወተት ዘይት ቤት አለ እዛው አስመጣ ጋሽ አባተ ቀይ ነው ማርቸሪስ ነው የሚይዘው ይቀያይራል ማርቸሪሶች ልጆኜ ነው ማስተውሰውና እዛ በዛን ጊዜ አውቀዋለሁ ከዛ እኔ አደኩ ትምህርት ጨረስኩ ዩኒቨርሲቲ ገባው ዩኒቨርሲቲ ገብቼ ጨርሼ ከቲያትር ግራጁዌት አድርጌ ከዛ ጊዜ አውቀዋለሁ የዛን ጊዜ ማውቀዋለሁ ግን እንደዚህ ቅርርብ አልነበረኝም ሰፈራቸው እንሄዳለን ከዛ በኋላ በስራ ምክንያት እኔ ደሴ ሄድኩኝ እኔ በስራ ምክንያት ደሴ ሄጄ ደብረ ማርቆስ ሰርቻለሁ ባህር ዳር ሰርቻለሁ ከዛ ደሴ እየሰራው ከባህር ዳር ቢሮ ኃላፊዎች ደወሉልኝ እሺ አቶ አባተ መኩሪያ አርቲስት አባተ መኩሪያ ስለሚመጣ ለእንደዚህ አይነት ጉዳይ ስለሚመጣ ተቀበለው አሉኝ ከባድ አጋጣሚ እና ምናምን አልኩ በቃ ከዛ መጠበቅ ጀመርኩኝ እሱ ደግሞ ፈረንጆች ይዞ ነው የሚመጣው እነዛን ፈረንጆች ማስተርጎም አለ አብሮ መሄድ አለ ማሳየት አለ ምናምንና ከስዊድን የመጡ ፈረንጆች ናቸው የውጭ ሀገር ዜጎች ናቸው ስዊድናዊዎች ናቸውና በሙሉ የቲያትር ፕራክቲሽን ሃይ ሌቭል በስዊድን በሃይ ሌቭል የፐርፎርሚንግ አርት ላይ የሚሰሩ ናቸው እሺ አክቲንግ ላይ ዳይሬክቲንግ ላይ ዲዛይን ላይ ስቴጅ ፐርፎርማንስ ቴክኖሎጂ ላይ የሚሰሩ ናቸውና በዛን ጊዜ እኛ ብዙም ዕውቀት የለንም በዛ እነሱ በመጡበት ሰዓትና በአጋጣሚ ጋሽ አባተንን በማግኘቴ ደስተኛ ነኝ እነሱንም በማግኘቴና የመጡት ለማሰልጠን ጭምር ነው ለማሰልጠን ከዛ አካባቢውን ለማየት ፖቴንሻሉን ለማየት ነውና ሲመርጥ እዛ አላፊ የነበረው ሰው የኔን ነገር ስለሚያውቅ እኔ አስተምር ነበር እሺ በአመት 2 ጊዜ ቲያትር አስተምራለሁ በግልህ ማለት ነው ተማሪዎች በባህልና ቱሪዝም በባህልና ስፖርት አስተምራለሁና በጣም ብዙ እንደ አሸን ነው የሚፈላው እሺ እና በየአመቱ በቃ የሚመጣው ሰው ብዙ ነው እኔ አስተምራለሁ እኔ መማራለሁ አብሬና በዛ የተነሳ ነጋሽ አባተ መጡ እነዚህ አጫጭር ኮርሶች ናቸው ማለት ነው የአንድ ወር የሁለት ወር ኮርስ አክቲንግ ዳይሬክቲንግ እና ፕሌይ ራይቲንግ ነው ከዛ ውድድር ይካሄዳል እና እኔ ስገባ በጣም ትንሽ ነበሩ 2 ነው 3 ነበሩ ደሴ እኔ በቃ በየጊዜው ነው ማመርተውና ኮምፒቲሽን ፈጥራለሁ ወደ 18 ቲያትር ክበብ ነበር ደሴ 18ቱን ይወዳደር ነበር ደሴ ብቻ 18ቱን ቢሮ ሰጥቼው ነበር እዛ ደሴ ላይ እና እንደ ሳሎች ደግሞ አሉ ፓሌት የሚባል አለ በጣም የሰይል መንጎን የሚባል የስነ ጽሁፍ ክበብ አለ
አሁን አዲስ አበባ ዩኒቨርሲቲ ውስጥ አርት ስኩል 90% የኔ ልጆች ናቸው 90% በድፍረት እና ከዳይሬክተሩ ጀምሮ ፒኤችዲያቸውን የሰሩ ምናምን የሰሩ ደሴ ከዛ ከወሎ ባህላማ የመጡ በዛን ጊዜ እኔ የሰራው ስራ እውነት ለመናገር ማለት ነው ካባተ ጋር ተቀላቅለብኝ ደሴ የነገስክበት ስለሆነ ለብቻ ነው ጋሻባተን እዛን ጊዜ ያወቅኩት ጋሻባተን አግኝቸው ከዛ በቃ ብርቅ ሆነ እና እኔ ደግሞ ለማክበር ፈልጌ አንቱ ምናምን እለዋለሁ እና አቶ አባተ ምናምን ነው የምለው እርሶ ምናምን እለዋለሁ እና አልተመቸውም እሱ በጣም ነው የኪነ ጥበብ ባለሙያ እኮ በራሴ ቤተሰብ እና እኔ ደግሞ እሱን አቀራርቤ ኢቭን ወደ አዲስ አበባም እንዲወስደኝ ጭምር ሁሉ ነው እኮ እግረ መንገድ ቀየር ማለት ነው እንግዲህ በእግረ መንገድ እኮ እኔ እሱን እያሰመጥኩት ነው ገባሽ እንደው እንትን ብዬ እያልኩ ይሄን እያደረኩ እያለሁ መጨረሻ ደካ ሰርችቶታል እና ቦታ ወስደዋለሁ ማታ ናይት ክለቦች ወስደዋለሁ አዝማሪ ቤት ፈረንጆቹን ይዝናናሉ ያሉ በጣም ይደሰታሉ አጠገባቸው ስለይ ጨንቃቸዋል እና ምንም ረፍት የላቸውም ዘ ኢንጆይ እና ለሶስት ቀን ነው መጀመሪያ ሱፐርቪዥን ነው የመጡት ለማየት አካባቢውንና ኦብዘርቭ ለማድረግ ነው አቅሙን ከዛ መሄድ የነበረባቸው ከሶስት ቀን በኋላ ነበር እነሱ ቆዩ ሳምንት ደረጃና ኦሬዲ በቃ እኔ ተከፋይ ነኝ ደግሞ በቀር ተከፈላለሁና ጋሻባተ ወስደዋለሁ አቶ አባተ እንደዚህ ሆነ ከዛ ማን ወንድሜ የኔ ልጅ አቶንቶና ከቻልክ ጋሼ በል ካልቻልክ አባተ በል ታርቀኝ ምን አባተ በለኝ ከቻልክ ጋሼ ምናምን ከዛ እኔም እረሳዋለሁ ገባሽ እንደገና እኔና የሆነ ቦታ ምግብ ተበልቶ ምናምን ሲወጣ አቶ አባተ ምናምን ለዋሉና የኔ ወንድም ያለ ዛሬ አልሰማህም እንዴ አቶ ወንድሜ ያለ ዛሬ አልሰማህም አቶ የሚለውን ቃል ተወኝ እንጂ አንተ ምን ሆነሃል ተወኝ በጣም እኮ እንደ ልጁ ነበርክ ማለት ከዛ በኋላ በጣም ብዙ ስራ ሰራችሁ ደግሞ ከደሴ የሚያመጣኝ እሱ ነው ከደሴ ያመጣ ስራ የቀጠለኝ እሱ ነው አዲስ አበባ ያስመጣኝ ከዛ በጣም በፍቅር ነው የኖርነው በጣም ደስ የሚል የጋሽ አባተ ኦልሞስት እኮ የቲያትር ቤት ያክል በጣም ብዙ ስራዎች ይሰራ እዛ አቧሬ ነበረው ምንድን ነበረ መኩሪያ ቲያትር ስቱዲዮ እዛ ነው የመጣሁት በጣም ብዙ ስራ ነው የሰራነው ከጓደኞች ከነሰለሞን አብነት ሁሉም ሰዎች እዛ አብረን ስንሰራ በጣም ብዙ ነው የተጠቀምነውና ጋሻባተ ብዙ ነገር ነው ያስተማረንና አሁን እየሰራሁት እኔ አሁን በግሌም እየሰራሁ ያለሁት እሱም ጋሻባተ ያሳየኝን አቅጣጫ ነው የምከተለውና ስፔሻሊ ጋሻባተ መድረክ በተከለከለበት መድረክ ባጣበትና ቲያትር መስራት ባልቻለበት ጊዜ ጋሻባተ ቲያትር ስቱዲዮን ከፍቶ የራሱ መኩሪያ ቲያትር ስቱዲዮን ከፍቶ በብዙ ኢሹዎች ማንንም ሰው ያልሞከረውን በብዙ ኢሹዎች ይሰራ ነበር በአብደክሽን እንዲጠለፋና አስገድዶ መክፈል ላይ ይሰራል በህግ በገቢዎች ላይ ይሰራል በwomen political participation and decision making በሴቶች የፖለቲካ ተሳትፎ ውሳኔ ሰጪነትና ሊደርሺፕ ላይ እንሰራለን በቃ ቢገብ ነው እና በ30 ደቂቃ በ15 ደቂቃ አንድ አገርን የሚያነቃንቅ ስራ ነው ራሱ ነው የሚጽፈው እኛም እናዘጋጃለን እሱም እኛም እንሞክራለን አብረን እንሰራ ነበርና ከዛ በኋላ እኔ አሁን እንደዚህ አለ ወዳለው ቲያትሮች ግን ያኔ የማየው የፎረም ቲያትር አፕሮቹና እሱ የሚሰራበትና እኛ ስንሰራበት የነበረውን አይዲያ አንደኛ ያሰለጠኑን ከስዊድን የመጡ ሰዎች ናቸው እንዴት መስራት እንዳለብን ባጭሩ እንዴት መስራት ይሄ ወሬ ሳናበዛ ብዙ ሐሳቦች ሳይበዙ መልእክቱ ጋር ደርሶ መልእክቱ ለተመልካቾቹን አስቆጥቶ ገብቷቸው አስቆጥቷቸው አስደስቷቸው እየተከራከሩ እንዲወጡ ማለት ሪአክት እንዲያደርጉና እንዲወጡ አድርጎ ማድረግ ነውና እነዚህ ጠለፋና አስገድዶ ለፖሊሶች አቅርበናል በቃ ለመንግስት ለፓርላማ ሰዎች አቅርበናል ለፓርላማ ሰዎችና ሲፋጩ ነው የምታየው ምክንያቱም እዛው ውስጥ አሁን ፖሊሶች ጋራ አሰላ በቆጄ ሄደን ፖሊሶች ስናቀርብ ከፖሊሶች ውስጥ ልጆች ተጠለፈችበት ሰው አለ አዛዥ ነው ተጠልፋበታለች ማስጣል አልቻለም እዚህ ግን ፖሊስ ነውና በዚህ ሌቭል ፓወር የነበረው ስራ ነው ከጋሻባተ ጋር ስንሰራ የነበረው በጣም የተለየ መንገድም በጣም ብዙ የተማርክበት ማለት መማርም ያደክበት እና አሁንም መሰራው እሱ ራስም ደግሞ ወደ ስራ መቀየር ይቻልክበት አሪፍ ጊዜ ነበር የደሴው ደግሞ ከዛ ይለያል እንዴት ደሴ ገባ በመጀመሪያ እንዴት መሰለሽ የሆነው ምንድነው የሆነው ያው አዲስ አበባ ስንጨርስ ዩኒቨርሲቲ ስንገባ 14 ነው የገባነው እኛ ዲፓርትመንት ቲያትር ዲፓርትመንት የገባነው 14 ሰው ብቻ 14 ሰው ነው የገባው የዛን ጊዜ እንደዚህ ብዙ ሰው ተማሪ አይገባም ከ14 ሰው ዓመተ ምህረት ነበር አዱ 80 የገባሁት አይደል ለአካዳሚ ጋር የተያዘ አይደል ነው ጣጣ ይለው ጊዜው እኔ የገባሁት 80 ነው 1980 ነው የገባሁት 19 እኔ ዩኒቨርሲቲ ስገባ ፍሬሽ ነው የገባሁት ሁለተኛ ዓመት 81 ዓመት ነበር አይደል 4 ዓመት ነው ያ ጊዜ 81 ዲፓርትመንቱን መርጠን ስንገባ 14 ሰው ነው የሚቀበለው ከ14 የጨረስነው 7 ነን
እየተንጠባጠበ በቃ በጣም ኃይለኛ ነው ማስተማሪዎቹ በዛን ጊዜ በቃ ማለት ኦሬዲ መከራ ነው የምትበዩና በጣም ብዙ ነገር ነው ሰው ጥሎ ይወጣል በቃ ይበሳጫል ምናምንና የጨረስነው የዛን ጊዜ ነው ከዛ ውስጥ ሰባታችን ማስታወቂያ ሚኒስቴር ነው ባህልና ስፖርት ነው የሚመድበው አዎ ሲመድብ አሁን ለውጡ መጥቷል 84 ገደማ ሆነ ለውጡ መጥቷል በብሔር ብሔረሰቦች ተብሏል እና እጣው ሲወጣ ምንድነው የሚሆነው እጣ ይወጣ የለም እጣውን ትሪ ላይ አድርጎ ነው መጀመሪያ ምን መሰለሽ በጣም አስቂኙ ነገር በጣም ሰው በጣም ከሚያስገርመው ባቾቹ የኔ ባቾች በጣም ኃይለኛ ባች ነው በዩኒቨርሲቲው እሺ ታዋቂ ዩኒቨርሲቲ ተማሪ አሁንም በጣም ታዋቂ ነው የነበሩ ናቸውና ከነዚህ ውስጥ ራስታዎች አሉ ሰባታችንም እናጨሳለን ሲጋራ ሰባታችንም አለባበሳችን የተለየ ነው እና በቃ በዛን ጊዜ ማንንም በእኛ ሌቭል የሚሆን የለምና ሚኒስቴሩ ሲገቡ ታውቂዋለሽ ባህልና ስፖርት ያሁኑ ባህልና ስፖርት ማለት የኛ በሩ ላይ መግቢያ ምናምን ደረጃ ምናምን አለው የፕሮቶኮል ቤት እና እሳቸው ሲገቡ በቦዲጋርድ ነው የሚገቡት እሺ ትልቅ ሰው ናቸው ሉለ ስላሴ ተማሙ ይባላሉና ሲያልፉኛ ግንቡ ላይ ቁጭ ብለን በቁንጣ አለ በቱታ አለ ምናምን አድርገን ያጨስን ነውና ሲያልፉ የተነሳሱ የለም ኦ ማይ ጋድ ያወቃችሁ ማን ይሁኑ ምን ይሁኑ ያወቀ ሰው የለምና እንዴ አልፎ ገቡ ቦዲጋርዳቸውም ጠባቂዎቻቸውም አልፎ ሄዱ ከዛ ቢሮአቸው ገብተው እዛ የሰው ሀብት አለ ሰው ደውሎ ምንድናቸው እነዚህ ሲገቡ አሰው እንኳን ያልተቀመጡና የሚጮሁት እነማን ናቸው ከኩባ ነው የመጡት ምናምን አሉ ከኩባ የውጭ ሀገር ዜጎች ናቸው ኢትዮጵያውያን ናቸው ምናምን ሲሉ አረ ከአዲስ አበባ ዩኒቨርሲቲ መጥተው እዚህ ስራ ለመቀጠር ነውና እንትን መደቡ ስላልመጣልን እየጠበቅን ነው ምን ተማሪዎች ናቸው ምናምን ቲያትር በዛሬው ቀን እጣወጥከ ላክልኝ እና በመጡት ቦታዎች ላክ ሰውየው ሲወጣ ያጨስን ነው ይሄ በሸሚዝ ሲወጣ ሳይን አልናቆም እና እናንተን ምንድናችሁ ከአዲስ አበባ ዩኒቨርሲቲ ቲያትር ጨርሰን የመጣ ለመቀጠር ነውና ግቡ ተብላችኋል ምናምን አለ ከዛ በኋላ ያለው ቦታ 7 ነው ከሰባቱ አንዱ ማስታወቂያ ነው አንዱ አዲስ አበባ ማዘጋጃ ነው ሬዲዮ ማስታወቂያ ማለት ሬዲዮ ነው አንዱ ሌሎቹ ክፍለ ሀገር ናቸው አንዱ ባሌ ነው አንዱ ባሌ ነው አንዱ ደብረ ማርቆስ ነው አንዱ ባህር ዳር አንዱ ደግሞ የሆነ ነገር ነው ብሎ ነገረን ሲነግረን እኔ በጣም ፈጣን ስለነበርኩ ከግሩፑ በቃ መመራው ነኝና በዛ ላይ $5 ይያለው እጣ ካወጣን በኋላ $5 እዛ ባንክ መንዝለን ሄጄ ጋብዛቸዋለሁ ምናምን ብያለሁ በዛ ጊዜ 250 350 ምናምን ነውና መጨረሻ እንዴ አሁን በብሔር ብሔረሰቦች እየተባለ እንደዚህ እየተባለ እንዴት ባህሌን ታስገባላችሁ ቋንቋውን አንችለው ምን አንችለው ለምን ታስገባላችሁ ባህሌ መውጣት አለበት እየተከራከርኩ ብከራከር ሰውዬው አንገቴ ታረድ ትሄዳለህ እጣው ወጣለህ ትሄዳለህ ከዛ በኋላ መቀየር ካለበት ይቀየራል እንጂ አንድ ሰው እዚህ አይቀርም 7 ነው ያለኝ ቦታ አልፈለጓችሁ አልፈ ከሊያባረሩ ነው ምንድነው የሚሰጣችሁ ማስጫኛ ይሰጣችኋል የትራንስፖርት ይሰጣችኋል ትወጣላችሁ እሺ ከዛ ጮኬ አልተሳካም በወረቀት ትሪ እንደዚህ አድርገውት እጣው ሲያስወጡን በድግስ አደረገው ይሄ በአልፋቤት ነው አ ነው የሚጀምረው ይሄ በድግስ አደረገው ባህል ይላል ባህሌ ጎባ ባህልና ስፖርት ይላል ሙር ተያዘብኝ እየተሻሙ እነሱ ሌሎቹ እየተሻሙ ወጡ ማስታወቂያ የደረሰው አለ ማዘጋጃ ባህር ዳር ምናምን ሁሉ ደረሳቸው እኔ በቃ አልሄድም ብዬ ቀረው እዛ ደግሞ ማን አለ እዛ ባሌ ማን አለ ጎባ ማን አለ ኃይሉ ከበደ ታውቂዋለሽ ሮቦት እሱ እኔ ካልመጣሁ አይቀየርም እንዳይመጣ አረኩትና እሱ ይበሳጫል እዛ ወደ አዲስ አበባ መጣት ይፈልጋል አልሄድም ብዬ ምናምን ቀረሁኝ መጨረሻ አንድ ቀን ባባቴና ማከቱ አንተ ወታደር ነበርክ አንተ ስንት ነገር ይሆንክ ሰውዬ ስንት ነገር የምታውቅ ሰውዬ ባሌ ሄድክና መጣ ካልተመቸ ጥላ መጣ ምን ሆነሃል እዚህ ምን ተቀመጠ ምን ቁጭ ብለ ስንት ነገር ያሳለፍኩት ተምረ እንዴት ተቀመጣለና እስቲ ቼክ ላድርግ ብዬ 1 ወርና 2 ወር ሆኖኛል እሺ ሲሄድ ባህልና ስፖርት ተለጥፏል ስሜ ባለመገኘቱ ምናምን የሚል ቅጣት ነበረው በቃ በኔ ፋንታ በቃ ካወራ አልቀጠርም ማለት እሱን እያየው የሆኑ የሚያማምሩ ሰዎች እንደዚህ ከውጭ የመጡ የሚመስሉ ሰዎች እዛ ቆመዋል 4 ናቸው 5 እሺ እና ቆመው የሚያዩት የኔን ማስታወቂያ ነው እና ስሜን ነው የሚያዩት እና እኔ ቆሜ ያለው ምናምን አየዋቸው ምንድነው የሚያዩት ምናምን ብዬ መጨረሻ ላይ ሄርጃ አቶ ዮናስ የሚመድበውን ሰውዬ
አቶናስ እኔ አሁን አገሩን እኮ አላውቀውም ስለፈራሁ ዳፌ ነኝ ምናምን አልኩ ስለው ምን ሆነ ነው አንተ ምናምን አለኝ ምንድነው ስለው ያው እነዛ በሙሉ ከባሌ የመጡ ናቸው አይደለም እዛ እኮ እነዛ የቆሙት በሙሉ እኮ ከባሌ የመጡ ናቸው እነዚህ ከባሌ የመጡ ልጆች አንቺ በጣም ዘናጭ ናቸው መልካቸው የሚያምር ቁመናቸው በጣም የሚያምር ነው ከጎባው እና ሄደና ናግራቸው ምን ሆነሃል አለ ሴጀስ አናግራቸው አንተና ዳፌ የምትባለው አልመጣም ያልከው ምናምን አለ አዎ አገሩን ፈርቼ ምናምን ነገ ነው የምንሄደውኛ አብረን ይዘን እንሄዳለን አለ ከሞነ ዛሬ እዛው ተጨረሰልኝ ባሌ ሄድኩኝ ባሌ ሎንግ ስቶሪ የሚያምር አገር ደግ አገር ህዝቡ በቃ የሚገርምሽ ነው እኮ በቃ የሚገርምሽ ነው ገብስማ ዶሮ ገዝተሽ ጥቁር ዶሮ የሚመረቅበት አገር ነው አከራይሽ የበክሪያ ስከፊው አልጋ አልገዛህም ብሎ አልጋ ግዛና አልጋ ከገዛ በኋላ ነው የበክሪያ የምትከፍለው የሚልሽ ነው ጠብቅን የሚልሽ ሰው ነው አከራዮችሽ ቤት ስገቢ ቡናቸውን ካልጠጣሽ የሚቀየሙሽ ሰዎች ናቸው ቡና በወተት እና ሳልጠግበው አንድ አመት ሰርቼ አልቅሽ የወጣሁበት አገር ነው ማለት ነገር እየወጣሁበት አገር ጭራሽ ታዲያስ ከዛ በኋላ በእንትን ተባለ በብሔረሰብ ምን አልተባለም በትውልድ ሀገራችሁ ሲባል ፋይሌ ላይ አማራ ነው የሚለው አንጠልጥሎ ደብረ ማርቆስ ባህር ዳር እሱ ብዙ ከዛ ደሴ ገባሁኝ ደሴ ስገባ ደግሞ እኔ በጣም በብዙ ትራንዚት ያው ማዛጥሬ ነው ማለት ደሴ ስገባ እኔ አራዳ ልጅ ነኝ ካሳንቺስ ልጅ አራዳ ዘንጣለሁ በአየር ላይ ነው የምሄደው ምናምንና እዛ አሁን ባሌም በጣም ዝነኛ ነኝ ደብረ ማርቆስን ገብቼ ሾው አጠፋለሁ ገባሽ ባህር ዳርም ገብቼ በጣም ብዙ ነውና ደሴ ገብቼ በቃ በጣም ይገባሻል ደሴ ወደድካት ነው ቆይ ለነግርሽ ደሴ በቃ ያው እኔ አሪፍ ነኝ ማይነኝ እኔ ደሴ ገብቼ በቃ ማክታረኩኝ መንጠር ጀመርኩና ስለ ደሴ አላውቅም ግን ሁለት ሰዎች በመኪና ውስጥ ይዞኝ ገብተዋል ወደ ደሴ ስመጣ ከባህር ዳር ስለ ደሴ ያወሩ ምርጥ ሀገር ነው ደሴ ሲገባው አልቀሰው ሲወጡ አልቀሰው ይያሉ ምርጥ ሀገር ነው ደሴ ማለት አንተ ከተማ ልጅ ነህ ቲያትር ባለሙያ ነህ ደግሞ በጣም እንትን ይያሉ ነው የገባሁትና ስገባ እኔ ደግሞ ምን መሰለሽ ዩኒቨርሲቲ ተማሪ ሆነን ዴበራች ምናምን ያልተተርብ የለም የደሴ ምናምን እና እንደዛ ነው ምናምን ብዬ ነውና የተቀለለ ነውና ልክ ደሴ ገብቼ እኔ ከተማውን ምናምን አየሁት ከዛ አልጋ ተያዘልኝ ከዛ ማታ ሌሊት ይዞኝ የመጡ ፋሲካ ነው የፋሲካ በሶስተኛው ቀን ፋሲካ ሆቴል ነው ያረፍኩት እና ይዞኝ የመጣው ሰውዬ አብሮን በመኪና የመጣው ነው ሰውዬ ሌሊት ጋቢ ለብሶ ወንድሙን ይዞ መጣ ሊቀሰቅሰኝ ከሆቴል ብቻህንማ አንተ እዚያ ተሰልፍ ነው እና እኔ ጋር ነው ብሎ ለፋሲካ ዕለት ከሚስቱ ጋር ከልጆቹ ጋር ፈሰኩኝ ይሄማ ምን አይነት ሀገር ነው ምናምን አልኩኝ በበነጋቶ ከተማውን ሳየው መንጠር ሞከርኩ ግን እኔ ለበስኩትን ጂንስ በሙሉ ሃይስኩል ተማሪ ለብሶታል እኔ ያረኩትን ወኪንግ ሹ በሙሉ ሃይስኩል ተማሪ ለብሶታል እና የት ቦታ ነው የምትነጥሪው እንደገና ገብተሽ ለመታየት ሾው ለማጠፍ ሞከርኩ ምን የለም እና አክቶ ለማድረግ ሞከርኩ ምንም ሰው የለም እና ገብቶሽ ይቅርታ የሚል ሰው የለም ሸልፈተራ ምናምንና እንጂ ምን አይነት ሀገር ነው የመጣሁት ማንም ነኝ እዚህ አልክ ምንም በቃ አሁን ከዛ ቢጠይቅሽ ሰው ማለት ነው ራስሽ አሁን የመጣሁት ከምናም ብለሽ ካላወራሽ እዚህ ተመደቤ እዚህ ነው የምሰራው ካላልሽ በስተቀር ሰው ዞር ብሎ ያይሽ በቃ እንደ ማንኛውም ሰው ነው የምትሆኚው የንግድ ከተማ ነች ከመላው ሁሉም አቅጣጫ እዛ ይጎርፋል ከዛም ይሄዳል ምናምንና በቃ እቺማ ሀገር በቃ ሰመጥኩ አልኩ በጣም እዛ ብዙ ማስጠንቀቂያ ተሰጠኝ ምናምን ያው ጥንቃቄ አድርግ እንደዚህ ነው ቆንጆች ናቸው በዚህ ተባለ ያው አላመለጥኩም ያው ቆንጆ ተጠንቀቅ አይባልም መቼ ያው ገባው እኔ ላበርቦይ ነኝ በዛን ጊዜ እኮ ምን ያህል ጊዜ ቆየ 10 አመት ብዙ ነው አይደል በጣም ወዳት ስለነበረ ነው የቆየው ነው 10 አመት መቆየት ነበረበት መውጣት ፈልግ ነበር ግን ምን ሆነ መሰለሽ በቃ በወቅቱ የነበርኩበት ሁኔታና አልፈቀደም እግዚአብሔር አሁን ቆመ ብዬ ሳስበው ያደረገውም እግዚአብሔር በዛ ልክ የሆንኩት በመጣ እዚህ የሆነ ነገር ሆነ ነበር ያው ፈጣን ነኝ ኤነርጂቲክ ነኝ እና በፓሽን ነው የምሰራው እዚህ ደግሞ የሆነ ነገር ሆነ ነበርና እግዚአብሔር በምክንያት አንድ ቦታ ያ አደገኛውን ጊዜ ኤችአይቪ ኤድስን ጊዜ የምናምኑን ጊዜ እዛ እንዳሳልፍ አደረገኝና በቃ የጥሞና ጊዜ ነበር አብዛኛው ጊዜ እኔ ያነበብኩበት ያወቅኩበትና አሁን እስካሁን ትልቅ መሰረት የጣለልኝ ያ ጊዜ ነው ግን በጣም ነው የሰራሁት ምናልባት በታሪኬ በጣም ከምኮራበት ስራ ዘመን ብትይኝ ደሴ የቆየሁበት 10 አመት በጣም በርካታ ልጆች ነው ያፈራሁት እና መሰለ ገብረህይወት ዜና አንባቢን ታውቂያለሽ እና ማክዳ ኃይሌ እና ኤደን ገብረህይወት እና በጣም ለቁጥር የሚተታክቱ አርቲስቶችን አፍርቻለሁ አሁን ትልልቅ ቦታ ላይ ያሉ እስካሁን ትገናኛላችሁ በጣም ማህበር አለን የምንገናኝበት አለ ያው ከተስፋዬ ሲማ የሚለየኝ ምንድነው አብዛኞቹ የተስፋዬ
እንትን ናቸው ገባሽ ተዋናዮች ናቸው ምናምን ያንተ ግን አብዛኞቹ እንደውም በተቃራኒው ጋዜጠኞች እና በተለያየ ሙያ ተዋናው ወደ አዲስ አበባ ሲመጡ ያን እንትን ያላገኙ ናቸው እኔ ደግሞ አብዛኞቹ ባለ ሆቴሎች ናቸው ታዋቂ ቁርጥ ቤት ነው ታዋቂ ምናምን አለ የሚባል ደሴም እዚህም አዲስ አበባም ያላቸው ነገር ቢኮዝ እኔ ሳስተምር እኔ ክሪኤቲቭ ነኝ ገባሽ ሳስተምር ቲያትር እንደማያበላ ነግራቸው ነበር ቲያትር ለነፍስ የምትጫወተው ለኢንተርቴይንመንት የምትሰራው ለነፍስ የምትሰራው እንጂ በቲያትር ገንዘብ አገኛለሁ ወይም ነገር አደርጋለሁ ብለ አሁንም ጭምር ያው አዚ ታቂዋለሽ እና ቲያትር ዋጋ ያስከፍላል እና ዘመናቸው ዋጋ ግን ሌላ ስም ይሰጣል ማንነትን እንድታገኝ ይረዳል በጣም አሁን የኔ ፓሽን አሁን ቀደም እንዳልሽው ጨዋታ ላይፍን የማይበት መልእክት ማስተላለፍበት ህይወቴን መመራበት ምናምን ለቀቅ ብዬ እንድኖር ያደረገኝ ስኖት አባውት ማኒ ስኖት አባውት ዝና ምናምን አይደለም የቲያትር እንትን ህይወቴ በቤት ውስጥም አለ በኑሮ ውስጥም አለ በእያንዳንዱ እና አሁን ከእድሜ ጋር አሁን ስትይ ፓሽን የራሱ የቲያትር ውጤት ነው ቲያትር ምኖረው የኖርኩት ነው ምኖረው የኖርኩት እየሰራሁት የኖርኩት ነው ምኖረው ለራሴና ከዛ ተነስጃው ይገባሻል ወታደር ነበር ብሔራዊ ውትድርና ነበርኩ ብሔራዊ ውትድርና እንትን ከመግባት በፊት ማለት ነው ዩኒቨርሲቲ አይደለም በደርግ ጊዜ እኮ ነው በደርግ ጊዜ እኔ ኮከበ ጽባህ ተማሪ ነኝ እና በጣም የምኮራበት ነው የወታደር ቤቴ ማለት ነው ምንድነው እዛ ስፔሻል ተማሪ ከሚባሉት ውስጥ ነኝ እና 77 78 11 ያክፍል ነበርኩ እሺ 11 ያክፍል ሆኜ አሪፍ ተማሪ ከሚባሉት ውስጥ ነውና በዛን ጊዜ 12 ያክፍል የሆነ አይሄድም 11 ያክፍል ግን የሆነ ይሄዳል ከየቀበሌው ነው የሚመረጠውና እኔ ኳስ ጨዋች ነኝ ለከፍተኛ 15 ጨዋታለሁ ለቀበሌ ለክለብ ለመድን ጨዋታለሁ ወጣት ክለብ ጨዋታለሁ ጎበዝ ተማሪ ነኝ በቃ ያረጋለሁ ምንም ሱስ የለብኝም ምንም ነገር የለብኝም እና በግሩፕ ነን እጅግ በጣም ምርጥ ተጫዋቾች ናቸው እስከ ናሽናል ቲም የደረሱ አሉና እንደዛ ሆነን እያጠናው ነው መጥቶ መጥሪያ ሰጡኝ ከጓደኞቼ ከወንድሞቼ ጋር እያጠናን መጥቶ ሰጡኝ መጥሪያ ከዛ በኋላ በቃ ያው እንደተለመደው አፈነግጣለሁና አልሄድም አልኩ ለምን ሄዳለሁ ሄዶ እንግዲህ ጦርነቱ በጣም ኃይለኛ ነው ከወያኔ ጋር ነው ጦርነቱ ከሻቢያ ጋር ነውና እኔ አሁን አንድ ሰው ሄጄ አስተላልፈው አላስተላልምና በቃ በቦርደር በኬንያ አርጌ በሱዳን አርጌ ጠፋለሁና እድልን ሞክራለሁ እንጂ እንዴት ሞታለሁ እኔ በቃ እኔ ኩሉ ወታደር ምናምን አልኩኝ ሳስበው 2 ቀን 3 ቀን ምናምን ሳስብ መጨረሻ ላይ በሁለተኛው ቀን ነው ምናምን በበነጋታ በሁለተኛው ቀን ኳስ ጨዋታ አለኛ ቅዳሜ ነው የሰጡኝ መጥራውን የሰጡኝ ቅዳሜ ነው ጠዋት ኳስ ሜዳ ስንሄድ ኳስ ምን ጨዋታው በሙሉ ፕሮሚሲንግ ልጅ ነው ኳስ ጨዋታው በጣም የሚሽሉ ናቸውና ኳስ ጨዋታው ስንሄድ ሙሉውን ከሽማግሌዎች በስተቀር በሙሉ መጥራው ደርሶታል ብሔራዊ ውትድርና ይሄዳል ስለዚህ ቲም እና ከዛ ኳስ ተጫውተን ስንጨርስ እዛ ማውራ ማን የደረሰው እንደዚህ ከዛ ጠላ እንጠጣለን ጠላ ከኳስ በኋላ ጠላ እንዴት ነው እንሄዳለን ነው የሚለው አንድም ሰው የሚቀራል ከዛ ከእናቴ ጋር ወራው እና አለ ዘመዶች አሏት ሰሜን ሸዋ ውስጥ ምናምን እንደዚህ ምናምንና እዛ ሄደ እዛው እስካልፍ ድረስ ትምህርትን አቋርጠ እዛ ሄደ ሲረጋጋ ትመጣለህ ምናምን ባትሄድ ነው ትሞታለህ ያው ያየን ነው ከዘራችንም ወታደር ምናምን አይደለም ምናምን መጨረሻ ላይ ወንድሞች አሉ ከስናወራ ሄድ ሰልጥን ከዛ በኋላ ይናር ለምን ስትሳደብ ትኖራለህ ካልሆነ ልክ ወደ ጉዳዩ ሲሆን ተመልጣለህ አንተ ከተማ ልጅ ተባልኩኝ እና እንትን ሄድኩኝ የክለብ ነው የምጫወተው ለክለብ እንትን ነው የምጫወተውና የቀበሌው ደግሞ ከፍተኛ 15 ደግሞ ማሊያ ሰጥቶኛል አዲስ ማሊያ አዲስ ታኬታ ምናምን እሺ ከዛ የኔ እናት ደግሞ በጣም ታዋቂ ነችና በጣም ዝነኛ ነች እናታችን ነፍሷን ይማረውና በጣም ኃይለኛ ነችና እሷ ደግሞ በቃ መወሰኔን ስታቅ ምን ማድረግ እንዳለብኝ ቁጭ ብላ ትነግረኛለች ዲዛይን ትሄዳለች ምን ማድረግ እንዳለብኝ እንዴት መሞት የሚባል ነገር እንደሌለ መሰልጠኑ ከዛ በኋላ አንተ ብዙ ችሎታ ያለ ሰው ነህ እና እንግዲህ አስብ እኔ ስዕል ስላለሁ ግጥም ገጥማለሁ ምናምን አደርጋለሁ ቲያትርን አላውቀውም ሙዚቃ መሳሪያ ሰራለሁ ክራር ማሲንቆ ምናምን ሰራለሁ እዛ ከሳንቺስ ሆኜ ማለት ማንም ሰው አይችለውም ምንም የማልችለው ነገር የለም በቃ ግንበኝነት ይችላል አናጥ ይችላል ልብስ ስፌት ይችላል ልብስ ማሸት በዛሬ ናይት ልብስ ሰፍቼ ሱሪ ሰፍቼ አይደለ ጠዋት ትምህርት ቤት አድርጌው ገባለሁ ጠዋት ትምህርት ቤት ለልጁ ሰፋድሬ ሰፍቼ ተኩሻው ጠዋት ትምህርት ቤት ለብሼ ይገባለሁ እና ምን አድቤ ጫማ ሰራለሁ ጫማ ሰፋለሁ ሙሉ ጫማ እና እንደዚህ አይነት ታለንት ያለ ሰው ስለሆነ እናቴ ምን አለች አንድ ነገር አታጣም እዛ አንተ በቃ ሄድና ሞክሮ ምናምን ተባልኩ ከዛ መኪና ውስጥ ገብቼ ልሄድ ስል ያስሩሻል ይሄንን ትጥቅ መልሽ ይሄን ትጥቅ ካልመለስ በጣም ውድ ዋጋ ነው የተገዛው ታኬታው ማሊያው ምናምን ደፋር ነች ወንድ የምትገጥም ሰው ነች እናቴ በቃ ማንንም ሰው ማትፈራ ምንም በቃ ተፈሪ ሰው ነኝ ኃይለኛ ሞገስ ያላት ሴት ነችና እሺ ልክ ተሳምኳት ምናምን ያው ፕሮሚስ ነው
ተባባል ነው ያው የባህል አይደል ምናምን አለች ያው አዳፍሪ ላንተ ምን ነገር የለም ትሄዳለህ ምናምን ታረጋለህ ዘንበል ካለ ያው ጥፍት ብለህ ተመጣለህ ወደዚህ የምናደርገው እናደርጋለን ተባብለናልና ሄድኩኝ መኪና ውስጥ ሆኜ በመስኮት የተጠቀለለ ነገር ሰጠችኝ ከላይ ፎጣ አለው ፌስታል ነው ፌስታሉ ከላይ ፎጣ አለው ከውስጥ የሆነ ነገር ደግሞ ተጠቅልሏል እንካ ይሄን ይዘህ ግባ ዘይት የምትችለው ነገር በሙሉ አርክ ስለ ወታደር ብዙ ነገር ሰምቻለሁ ምናምን አለች አልችልም የሚባል ነገር የለምና አይዞህ እኔ ደግሞ ጸልያለሁ ምናምን አለችኝ ልክ መኪናው ተነስቶ እንደሄደ ከፈትኩት መኪናው ተነስቶ ከትንሽ እንደራቀ ስከፍቶ ያ የከፍተኛ 15 ማሊያ ታኬታ ምናምን ነው ያለው ሙሉ ልታሰር ብላ ማለት ነው ይሄድኩት እሺ ማሰልጠኛ ይጀገበው ምናምን አደረኩት ከዛ አንድ ወር እንደሰለጠነን አንድ 15 ቀን እንደሰለጠነን ታሌንት ይባላል ወታደር ቤት ችሎታ ያለው መካኒክ ነኝ መንጃ ፍቃድ ይችላልው ሰይል ስላለው ምናምን ነው መብራት ይችላልው ምናምን ነው የምትዩ ተጠሪና ማለት ነው በቃ አልችልም አይባልም እዛ ኳስ ብትጫወቱ ሲባል እኔ ምናምን እኔ ልብስ የተቀመጠው ከኖርማል ልብሶቼ ምናምን ማስቀመጫ አለ የተጠቀለለና ባደራ ይቀመጣል በየሻምበሉና ባለውበት ክፍል ማለት ነው ተቀምጧል ኳስ የምትጫወቱ ሲባል ግልፍጥ ብሎ ወጣ ለመጫወት በሚሊተሪ ልብስ ነው በዚህ በመሰልጠኛ ነው እጉራችን ተላይቷል ምናምንና በዛን ጊዜ ምን አስተዋውሳለሁ መሰለኝ አሁንም sometimes አንዳንድ ነገሮች እኔ ላይ ሀፕን ያደርጋሉ በደግም በመጥፎ እውነት እኔ ላይ ነው ወይ ብያስባለሁ እውነት አሁን እኔ አዳፍሬ ላይ ነው ይሄ ሀፕን ያደርገው ምናምን ይላል ሳገባ እኔ ነኝ አሁን ያገባሁት ምናምን እንደ አብርሃም ይባል የለም እንደ አብርሃም ሲባል ባለቤቴ ነኝ ቤሎ ይዤ ይገባው እኔ ነኝ ልመለስ ሁሉ እኔ አይደለም ሌላ ሰው ምናምን ይላል ልክ እንደዚሁ አንዳንድ ኢቨንቶች እኔ ላይ ሀፕን ሲያደርጉ ወይ መኪና ይዤ ይነዳው የሆነ ነገር ሲሆን እውነት በቃ እናንዱ ማመን ያቅተኛል እና የብሔራዊ ውትድርና ልብ አድርጊው ከመላው 14ቱም ክልሎች የመጡ የሰለጠኑ ጸጉሩ የተላጨ ምን ይሁን ስሙን አታቂው በሙሉ ቁጭ ብለሽ እዛ መሃላቸው እንትን ተቋቁረናል ምናምን ፍራቢ ጫማ አርገሽ ቱታ ወገብሽ ላይ አርገሽ ቁጭ ብለህ እውነት እኔ ዩኒቨርሲቲ ገባለሁ ብዬ ማስብ ምን እንደምማር ማስብ እና መጠጥ ጠጥቼ ማላቅ ሲጋራ ጭሼ ማላቅ ጫት ቅሜ ማላቅ ሰውዬ እዛ መሃል እንደ ችቦ ይጨሳል በሙሉ እዛ ውስጥ ያለው ሰው በሙሉ 100 ሰው 100 ያጨሳል እና ከየት እንደመጡ እንዴት እንደሆነ እንኳን አላውቁምና እውነት እኔ ነኝ አሁን አዳፍሬ ነኝ አሁን እግዚአብሔር ይሄን ወደ መልሰኝ ምናምን ብዬ ጠይቃለሁ እና አሁንም በህይወቴ በጣም የሚገርም ነገር ትልልቅ ለምሳሌ እኔ ስራ አስኪያጅ በነበርኩበት ጊዜ ወደ ውጪ እንትን ይዤ ሄዳለሁ ቡድን ይዤ ሄዳል ነበር ሲሄድ በኤምባሲ የኔ መኪና የኢትዮጵያ ባንዲራ ተደርጎበት እኔ ጋር እንትን ውስጥ ተቀምጬ በቪአይፒ በአጃቢ በሞተር ሲሄድ እውነት አዳፍሬ ነኝ ብዬ ጠይቃለሁ እውነት አሁን እኔ ላይ ነው የሚሆነው ምናምን ደስ ይለኛል እና ኢቨንቱን ሳየው ደግም መጥፎም ሀፕን ሲያደርግ ሳሳስር ያውቃለሁ በመናምን አደርጋለሁ የሆነ ሀገር ላይ የሆነ ነገር ሀፕን ያደርጋል ከጋሻ በተጋመና በህይወቴ ሀፕን የሚያደርገው ነገር እውነት ጠይቃለሁና ይሄ ለኔ ምንድነው የሚሆነው ያስታውሰዋለሁ ይሄም ያልፋል እላለሁ እግዚአብሔርን አመሰግናለሁና ከዛ ተነስቼ በቃ ኳስ ጨዋታው ላይ ኳስ ተጫወትኩኝ ባለማሊያና ባለታከታ የክልሉ የብርጌዱ ምርጥ ተጫዋች ሆንኩኝ የብርጌዱ ምርጥ ተጫዋችና እግሬ የሚታሽ ሰው ታውቂያለሽ እንደና በግራና ምናምን አድርጊ ሰው ፈክቶ ለፍቶ ሲመጣ አይደል ይታሻል እግር ኳስ ሰልጥኖ እግር ኳስ ከዛ በኋላ እንትን ተደርጎ አዲስ አበባ ገብተን ታጠቅ የሚባል ቦታ ታጠቅ ገብተን ለስልጠና ማለት ነው ሰልጥነን ጨርሰን መጣን እሺ ከዛ ወደ ጦር ሜዳ ነው አሁን ወደ ግንባር ነው የሚሄደው የት ነው የገባነው ታጠቅ ገብተን ታጠቅ በጣም እንደ አሸን ነው ሰራዊቱ በየማታው ይሄዳል ከጦር ላይ ከደደሳ ከመናምን ከውርሶ የመጣ ሰልጣኝ እዛ ይገባና ወደ ግዳጅ አስመራ ምናምን ምጽዋ ምናምን ነው የሚላከው ስለዚህ እኛ ምን ጠብቀው እዛ ነው ከዛ ጠፍቼ አዲስ አበባ ማን ነው ቤት መጣው ካሳንቺስ መጥቼ ምናምን ስል ሌላ ጓደኛዬ የሰፈሬ ልጅ የሆነ ጓደኛ አብሮኝ የነበረ ጥሎ ጠፋ ጥሩ መጣለኝ እና እኔ አልመለስም ብዬ ነው በቃ አሁን ነገሩ ስላላማረኝ ወደ ጦር ሜዳ ስለማለስ ነው ናና አዳፍሪ አሁን ነገ ተነጎዲያ እንትን ስለሚመጡ ኳስ ምድር ጦር አዲስ አበባ ምድር ጦር ኳስ ተጫዋች ስለሚመርጥ አንተና እንዳያመልጥ ምናምን አለኝ ተመልሼ የገባው ማሰልጠኛ እሺ ታጠቅ ገብቼ ቁጭ ብለን ምናምን እያለን የምድር ጦሮች መኪና ይዘው ወደ 20 ምናምን ኳስ ይዘው ትጥቅ ምናምን ይዘው መጡ እና ፊሽካ ተነፋ በማይክ በስፒከር ኳስ ተጫዋች የምትችሉ በእግር ኳስ በአጥቂ በተከላካይ ምናምን ብሎ ጠሩ ተሰለፉ ተባለ እሺ እኛ የምናውቀው ኳስ ተጫዋቾች ከተለያየ ቦታ የመጣ ነው ትንሽ ነን ሙሉ ወታደር በሙሉ ወደ ጦር ሜዳ እንደሚያውቁታል እችላለሁ ብሎ ከነ ሚሊተሪው ተሰለፈ አጥቂ በዚህ በኩል ተከላካይ በዚህ በኩል በረኛ በዚህ በኩል መረብ ኳስም አለ
አንድ ቦልም በሙሉ ተሰልፈው ቁጭ አለ ኦሮሮር ኤማ ከሆነ ምናምን ተብለው ለነሱ ማሊያ ለበሰው ሊያጫውቱን እኮ ነው ማለት አይ ይሄን መለየት ስለማንችል ኳስ ይሰጡሽና በከስክስ በወታደር ጫማ ማንጠባጠብ በጉልበት ፈተና ሆነ በቃና በጉልበት በትከሻ በመናም ሆነ ከዛ ገና ሲሰጠው ኳሷን የሚያጎናለ ምንም የሚያደርገለ ከጫታው እኔ እግዚአብሔር ስለላይ አንጠባጠብ ችለሽም ባክቺና ቢበላሽብሽ አትናቲ ከዛ ግን ተናገሪያለሽ እኔ ለእንትን ጨዋታ ነበር ለከፍተኛ ጨዋታ ነበር ለምናምን ስትይ ይገባቸዋል የት ሀገር ልጅ ነህ ምናምን ይባላል ከዛ እና መጨረሻ ላይ ቀረውኝ ልክ የዛን ለታውኑ ተመረጥኩኝ ተመርጬ ምን ሆነ መኪና ላይ ተጭነን ወደ አዲስ አበባ የት ጎፋ ማሰልጠኛ ሸንገባ ሀገር ስፖርተኛ ነው ያለው ምናቃቸው ለስቴዲየም የሚጫወቱ ምናቃቸው ዝነኛ ልጆች ሆኜ ማቃቸው ተጫዋቾች በሙሉ ይዛሉ ምንድን ናቸው ተባለ አዲሶች ከብሔራዊ ውድድርናዎች ናቸው ምርጥ ተጫዋቾች ናቸው ምናምን ተባለ ገብቸን አልጋ ቤተሰብ ለብቻችን ተሰጠን ከዛ በኋላ እነሱም ፈሩን ገባሽ አመጣጥ ወጣቶች ነን በቃ ኮንፊደንስ እዚህ ነው ሁለት ምርጫ ነው ያለው ጦር ሜዳ ላይ መዋጋት ነው አለበለዚያ ኳስ ተጫውቶ ህይወትን ማዳን ማንጠባጠብ መጨረሻ ላይ ኳስ ጨዋታው የሚደረገው ተባለ ለምምድ ለኛ አንድ አሰልጣኝ ተመደበልን ሁለት አሰልጣኝ ረዳት ምናምን ተመደበልን እኛን ማሰልጠን ተጥቅ ሰጠን ምን ተደረገ ቤተሰብ ጋር መሄድ የለም ለምምድ ማድረግ ጀመርን አንድ ሳምንት እንደተለማመድን ዋናውን ቡድን እንድንገጥመው አዳማ ዋናውን ቡድን ልንገጥም እኛ የተመረጥን 20 ምናምን ነን 26 ነው 27 ልንገጥመው አዳማ ስታዲየም እዚህ የአየር ኃይል ማሰልጠኛ ቦታ አለ እዛ ልንገጥመው ምድር ጦር ትልልቅ የስፖርት ሰብሳቢዎቹ ምናምን ጀነራል ኮሎኔሎች ምናምን የተመተዋል አዳማ እሺ ከማን ጋር ነው የምንገጥመው ከነባር ክለቡ ጋር ወታደሮች ናቸው ቋሚ ተሰላፊዎች ናቸው ማን መደበኛ ወታደሮችም አሉ በተቀጥሮ በሲቪልም አሉ ከዛ በኋላ ስንጫወት በቃ ለነገርሽ አልችልም ክለቡ እኛ ገባን አበደ በለኝ አሰልጣኞቹ ወንበር ወጥቶላቸው እነዚህ ዋናዎቹ አዛዦቹ ተቀምጠው ኳሱን ሲያዩት አንድ ለባዶ አሸነፍናቸው በእውነት ነው ማለት ያው የሞት ሽረት ትግል ወርቅነኛ ምን ሆነሻል እቱ ኮኛ ኮ ጦር ሜዳ ወይ ኳስ ነው ምንም ምርጫ የለም ስለዚህ በቃ ማሸነፋችሁ አንድ ለባዶ አሸነፍን ከዛ በኋላ እኔ በጣም ቀጭን ነኝ እና ምን አሉ ሰውየው ኮሎኔል ነው ምናምን ሸቴ ይባላሉ ወፍራም ናቸው በትረ ሙሴ ይዘዋል እና ምን አሉ እቺ ልጅ ፈልጋታለሁ ከሆነ ከ6 ወር በኋላ ማየት ፈልጋለሁ እኔ እሺ በእውነት ነው እቺ ልጅ ያዙልኝ ተስፋ ያላት ልጅ ነች ምናምን ተባለ አበሰልኩ በቃ ቀጥታ በቃ ይሄን ማን መሰለሽ እግዚአብሔር ነው የሚያደርግ እውነት ምድር ጦር ገባው ከዛ ኳስ መጫወት ጀመርኩ ፏ ብዬ ዘንጬ ጸጉሬን ሳልቆረጥ ምን ሳልል ከዛ በዚህ ሁኔታ ላይ ያለው እዛ እንትን ያለው ፍቅር ያዘኝ ኳስ ተጫዋቾኝ ዝነኛ ነኝ ምናምን እዚህ ጋር ያዝ አድዬ ይሄ ከባድ ተርኒንግ ፖይንት ነው ተመልካቾች ካስማቴ ብላችሁ እንደቀጠለ ነው እንግዲህ ከአዱ ጋር የምናደርገው ጨዋታ እንደምታዩት ነው በቃ በጣም የሚያጓጓና የማይቋረጥ ነው እንደምታውቁት ግን ደግሞ ትንሽ በሙዚቃ ማዋዛት ስለሚያስፈልግ ነው አዱ ያቋረጥኩ ችግር የለም አዎ ሁሌም እንደምንለው ህይወት የማትደገም ስጦታ ናት በደንብ ከልብ እናጣጥማት እንላለን ካስማቴ ብላችን ቀጥሏል እንግዲህ አዱ ፍቅር ያዘ ምድር ጦር ሆነህ ነው እዛው ኳስ ተጫዋች ሆነ ኳስ ተጫዋች ሆነ እሺ ምንድነው መሰለሽ እስቲ በጣም በህይወቴ በወጣትነቴ ከማስታውሳቸው የአድቬንቸር ጊዜ ነውና ያው እኔ ካሳንቺስ ልጅ ነኝ ያው ድነው አለ ጨዋታ አለ ምናምን አለ ዘናጭ ነኝና በዛን ጊዜ አድቫንቴጅ ነው መሰለሽ እኮ ኳስ ስትጫወቺ ሚሊተሪ አትለብሽም ጸጉርሽ በደንብ ታሳድጊያለሽ ጸጉርሽን በደንብ ታሳድጊያለሽ ልብስሽም እንደፈለግሽ ከዲሲፕሊኑ ትንሽ ወጣ በቃ ወታደር አይደለሽም ኦልሞስት ይጣፋብሻልና ማንንም ሰው አይጠይቅሽም ግን ኳስ ትጫወቻለሽ ምን ታደርጊያለሽና በዛ መሃል ግን ካምፕ ውስጥ ሆነን እኛ ያለንበት አካባቢ ጦር ኃይሎች አካባቢ ማለት ነው በዛ ውስጥ ቶሎሳ ሰፈር የሚባል አለ የወታደሮች ሰፈር ነውና በጣም ቆንጆ ልጆች ነው ያሉት ወታደር ልጆች ሆነው ቆንጆ ናቸውና ሁሌ እናያለን በቃ ሴቶች እናያለን ሲያልፉ ምናምንና ከነዛ ልጆች መካከል አንድ ሴት ተጠበስኩ ነው እና በቃ ልጅቷ ጋር ጓደኝነት ጀምረናል ምናምን እና በጣም ተግባባን እና የወደድኳት ምናምን መጣው በቃ እና በጣም ነው የምታምረው በጣም ነው የምንግባባውና አሁን ፈተናው ምን ነበር ከተግባባን በኋላ ማን እንደሆንኩ አታውቅም
እና የኔ ፈተና ሆነ ወታደር ነኝ ልበላት ምን ልበላት አሁን ብሔራዊ ውትድርና ነኝ ልበላት ምናምንና ዘናጭ ነኝ እና ምን አለ መሰለህ ወታደር ቤት እኛ ብሔራዊ ውትድርና 20 ብር ነው ምናምን ነው የሚከፈለን በወርና ግን ምን አለ ትለዋወጫለሽ ልብስ ያን ዛሬ ለበስኩትን ሌላውን ሰው ለብሳለሁ ሌላውን ለብስና ነው የምንወጣውና ምንም እንትን የለውምና በቃ ያገኘሽው ነው ለብሰሽ የምትወጪውና በቃ በየጊዜው ነው የምቀያየረው እዚህ አጠገባችን ምን አለ ህንጻ ኮሌጅ አለ ህንጻ ኮሌጅ ስላለ ልጅቷን በመጀመሪያ ያገኘኋት ህንጻ ኮሌጅ ጋር ተደግፌ ነው ህንጻ ኮሌጅ በር ላይ ተደግፌ ነው ያገኘኋት እና እዛ ስትሄድ ሃይ ማም ቤቢ ምናምን አልኳት ተዋወቅን ከዛ ልሸኝሽ ብያት ነው እና ሺ አሲዩም እኔን በቃ የህንጻ ኮሌጅ ተማሪ አድርጋኝ ነው የህንጻ ኮሌጅ ተማሪ ከዛ በኋላ እዚህ ነው የምትማረው ስንተኛ ዓመት ነው አለችኝ ሁለተኛ ዓመት ነኝ ምናምን አልኩኝ በዛው የህንጻ ኮሌጅ ተማሪ ሆንኩኝ ሁሌ የምጠብቃት ኮሌጅ እኮ ከሷ ወደዚህ ነኝ ሁሌ መምጫዋ ላይ ወደ ትምህርት ቤት ስትሄድ የማታ ነው የምትማረውና ሁሌ ትምህርት ቤት ስትሄድ እዛ ህንጻ ኮሌጅ በር ላይ ተደግፌ ልብሴን ቀይሬ ነው የምጠብቃት ምናምንና ትመጣለች ትቀላቀለኛለች አብረን እንሄዳለን በእግር ነው የምንሄደው እስከ እንትን ድረስ እስከ ሜክሲኮ ድረስ ከዛ ታክሲ እሷ የምትገባበት አለ ምናምን እንመለሳለንና እና በቃ ወደ ተነፋፈቅን በቃ በጣም ተነፋፈቅን ምናምንና እኔም በሐሳብ መብሰልሰል ጀመርኩ እና በቃ ምናምን ስል ፐርፎርማንስ የኳስ ፐርፎርማንስ ቀነሰ እና ተባረርኩ ከኳስ ተባረረ ተጠበቀው ከኳስ ተባረረ ተጠበቀ ሆኜ ኳስም ተበላሽቷል አሁን ደግሞ ተጠበቀ ሆኛለሁ ኳስ ጨዋታ ስላቆምኩ ማለት ነው በመሃል ያ ባህሪ አልለቀቀኝም ይሄ ዲሲፕሊኑ ጸጉሬን ያሳድጋለሁ ተያዝኩኝ ነኝ አንድ ቀን የማርያም የልደታ ቀን መስለኛል ታውቃለህ ልደታ እዛ ነች የልደታ ቀን እኔ አንጨብሬ ከነ ኬፑ ከነ ሚሊተሪ ኬፑ ከነ ምናምን ዘቅ አድርጌ ጸጉሬ አድጓል የሚሊተሪ ዲሲፕሊን ባልተከተለ መንገድ እየሄድኩኝ ሚሊተሪ ፖሊስ ያዘኝ ሚሊተሪ ፖሊስ ይዞኝ እየቀጣኝ ነው ቁጭ በል ዙተታ የሚባል ዙርተኛ ተነስ ነው ዙርተኛ ተነስ ነው ቅጣቱ ይህ ቀበቶ ያስፈትቶ ወዲ ምናምን ስል ልጅቷ ከናቷ ጋር ነጠላውን አጣጥፋ ከልደታ ነው የምትመጣው ስታይ ዙተታ ባላል ዞር ስል እሷ ነች የህንጻ ኮሌጅ ተማሪ ነኝ አልኳት ለሚሊተሪ ልብስ ያዘችኝ እና ጠጋ ብላ ፖሊሱን የእውነት ወታደር ነው ወታደር ነው ምንሽ ነው ወንድምሽ ነው አላቆም ያለ ዛሬ አይቻላቆም ምናምን ብላለች ኤክስፒሪየንስ በህይወት ይውል ማለት ኤክስፒሪየንስ ነው ማረሳት ኤክስፒሪየንስ እና መጨረሻ ላይ ግን ምን ሆንኩ መሰለኝ በቃ እንደገና ተጫውቼ ስፖርት ሰርቼ ኮንዲሽን ጠብቄ አላቆም ተብላለሁ እንዴት አላቆም እባላለሁ ምንስ በሆነ እንደው የህንጻ ኮሌጅ ተማሪ አልነበርኩም አዱ ሁሌኛ እንዳልከው እንግዲህ የቡድን መሪም ሆነ በጣም ብዙ ክፍለ ያው የደሴው የማርቆስ የባህር ዳሩ ለብቻ ነው ባሌውም በሌላ ኤክስፒሪየንስ ነው ግን የቲያትር ቡድን ይዘ እንደዚህ የቡድን መሪ ሆነ በጣም ብዙ ሄደሃል በጣም ብዙ ኤክስፒሪየንስ አለ እስቲ ስለስልም ዳጫውተኝ ኦኬ ምንድነው አብረን በነበርንበት አንድ በጣም ደስ የሚለኝ ጉዞ አለና ብዙ ነው የኔ ነገር ታውቂያለሽ አይ ነው ህይወቴ በሙሉ በገጠመኝ የተሞላ ነውና ምንድነው የሆነው እኔ ቡድን መሪ አይደለም አልጋ ሲያዝ የኔ አሪፍ ነው የሚያዘው ሁሉ ጊዜ የኔ አልጋ አሪፍ ነውና በቃ ሁሉም ሰው የኔ አልጋ ነው የሚያዘው ቅድሚያ የሚያዘው ትልቅ ሞቴል ከሆነ የገባንበት ሀገር አሪፍ የገባንበት ሀገር እንደ ሀገሩ ተጨባጭ ሁኔታ የኔ ምርጥ ከሆነ ምርጥ አልጋ የኔ ነው እና እንደ አጋጣሚ ሀረር ስንገባ የተያዘው ሆቴል ምርጥ ነው እሺ ሀረር ትዝልሽ ከሆነ ሀረር ስንገባ አልጋው በጣም ምርጥ ነው ሆቴሉ እና እዛ ገብቼ ይነግሩታል እሱ ነው ቡድን መሪያችን እሱ ነው ኃላፊው እሱ ነው እና ለሱ አልጋ ምናምን ይባላል ሌላው ሰው እየተሻማ የያዘ ነው የተሰጠው እና እኔ ቆሜ ያዳመጥኩ ነው ለኔ የሚጠይቁት የኛ ልጆች ናቸውና ከዛ በኋላ ቁጥር 50 ተሰጣለች ቁጥር እሺ ይሄን ነው ለሳቸው ለኃላፊው ይሄ ነው ተብሎ ይዞ ይሮጣል ልጁ እዛ ሆቴል ቴንደሩ ሪሰፕሽኑ ሻንጣዬን ይዞ ቁልፉን ይዞ ሄደ እሺ አዛን ያልጋ እንደተያዘልኝ ነው ማቀው እኔ በቃ ወደ ልጆቹና አልጋ ያገኘ 40 ሰው ነው ይጀመጣ 40 ሰው አልጋ ያገኘ ሰው አድርጌ ራት የበላ ምናምን የነገ ስኩጆዋልን ፕሮግራም እያደረኩ እንትን አደርጋለሁ እያደረኩ እያለሁ እንትን ሆነ
እከታተላለሁ ደግሞ ታውቂያለሽ ልጆቼ እንዳይሄዱ እንዳያመሹ ምናምን እቆጣጠራለሁና ፎቅ ላይ ሆኜ አልጋዬ ተይዟል ፎቅ ላይ ሆኜ ወደ ታች ሳይ አስመላሽ ታውቃለህ አስመላሽ ታምራየው የሆነች ድራ ያለበሰች ምናምን እንዴት የተከናነበች ምናምን ይዞ ይገባል ወደዛ ይዞ እንትን ያደረገ ነውና በመሃል እያየሁ ነው ወደ ታች እያየሁ ምንድነው ምናምን አልኩኝ መሸ ቁልፌን ስጡኝ ብዬ ስሄድ በስህተት ሺሻ የተቃመበት ምናምን የተቃመበት ያበደ ጭስ በጭስ የሆነ ሽንት ቤቱ ያልጸዳ ምናምን ሆኗል ለካ በስህተት ነው ያንተን ያስገቡት አልጋ ሁሉ ተይዟል የት ልተኛ እንደምንም እዛ ግማሽ ለሊት ልተኛ ሞከርኩኝ መጨረሻ ላይ እዛ ተኛው ተነስቼ ጠዋት በቃ በተኛ ስላልኩ ቤቱን ቆልፌ የት ልጅ ብቻውን ነው እሱ ፎቅ ላይ ሆኖ ከታች ነው እኔ ከታች ገባሁ ልጅ ተኛው እሱ ፎቅ ላይ ነው ያለው የሐረር ቤት አለ አይደል የጎል እኔ ከታች ተኝቻለሁ እኔ ከታች ተኝቼ ነጋ ያው ለሊት ነው የሄድኩት 11 ሰዓት ምናምን ነው የተኛሁትና ሲነቃ ለስራ ሲወጣ እግሬን አየሁ እግሬን ሳይ ልቅም አንቺ አደርሽም ምናምን ሄዳለሁ ብለሽ አይደል የመጣሽው ብሎ እግሬን ግጥም አደረገው አስሜ እኔ ነኝ ተው እኔ አይሽ በሩ ክፍት ስለሆነ እሷ ልጅቷ ወጣ ሄዳለች ልጅቷ ወጣችበት ነው የገባው እኔ እሱ ጋር አልገባሁም ክፍት ነው ላኛው መኝታ ቤት ነው ከታች የአረቢያ መጅሊስ የጀጎል ግንብ የሚሰራው ነውና ለሙሽሮች ለምናምን የተዘጋጀ ቤት ነውና እዛ ነው የተኛሁትና እንቅልፍ ወስዶኛል እና ልክ ሻይ እግሬን አየው በውጭ ወጣው ነው እንግዲህ አንቺ አለችም እንዴ ሄድ ልታስበይኝ ነው እንዴ ምናምን ሲል አስማት ነኝ አክቹአሊ የኛ ጉዞ ታውቂዋለሽ ተወዝ በጣም ድንቅ ነው ከደሴ ጀምረን እስከ በጣም ሙሉ በጣም የሚገርም ነው ያ ከምባታ ምናምን እና ያንዳንዱን አይት እኮ ተወርቶ ያልቅምና እንደገና ደግሞ እግዚአብሔርም ይጠብቀን ነበር አደጋ ሳይገጥመን ግን ምርጥ ነገር ያጋጥመናል ጊዜውም ወቅቱ ነበር ያኔ ስንት አመት ሆነው አዱ 10 አይሆንም አይደል አይሆንም ከኮቪድ በፊት እኮ ነው ከኮቪድ በፊት 2010 ልክ እንትን ሊል እኮ ነው በቃ ለውጡ ሊመጣ አካባቢ ምናምን አልነበረም ዘይልሽም ምን ሰራው እኮ ዩኒቨርሲቲ ተማሪዎች 2009 ምናምን ነው የምናደርግ የነበረውና ስራውም እኮ አሪፍ ነው እኮ በጣም አላማውም አሪፍ ነው እኮ ስደትና የተመለከተ በስደትና እንደገና ደግሞ በዩኒቨርሲቲ ተማሪዎች ላይ ማን ነው ዩኒቨርሲቲ ተማሪዎች ጋር የዞርን ዩኒቨርሲቲ ተማሪ ይገዳደራል ነበር እዛ ይጥላሉ ምናምን የሚያደርጉት ነበርና ያንን ለማስቆም ነው ዩኒቨርሲቲ ውስጥ የነበረው አትሞስፌር እንዴት እንደሚቀበሉን እንዴት ውስጣቸው ያለው ፍቅር ውጤቱንም የኪነ ጥበብ ውጤቱንም አይተሽዋል እሱ በጣም አፕሪሼት ማድረገው ነው ወይ በጣም ከደሴ ከመጣ በኋላ ቀጥታ ብሔራዊ ቲያትር ነው የገባኸው ከደሴ መጥቼ እኮ ምን ነው መሰለሽ ከደሴ መጥቼ ጤና ጥበቃ ተፈተንኩ እሺ እና ጤና ጥበቃ ማስታወቂያ ያወጣና ኤችአይቪ ኤድስ ላይ ምናምን ብሎ ያወጣል ማስታወቂያ ከዛ ወዳደራለሁ እሺ ወዳደረና አልፈና ፎርም ሞላለሁ እና ጓደኛዬ የጋሻባተ ጋር የሚሰራ ሙዚቀኛ ነው ጋሻባተ ጋር እንደ ኃላፊ ሆኖ የሚሰራ ልጅ አብሮኝ ነው ያለው እሺ እና ሞልቼ ሲጨርስ አብሮኝ ነው ያለው እዛ አልፍ ያለውና ምንድነው የደበረኝ እኔ ራሴ ኤችአይቪ ኤድስ አለብኝ ብዬ ፈራለሁ አይሽ በዛ ሰዓት ከደሴ መጥቼ ብዙ ፐርሰንት እንዳለብኝ ነው ማስበው ብዙ በቃ ኤችአይቪ ሲኖርብኛል ብዬ ነው ማስበውና በጥንቃቄ ነው አልጠጣም አልቅምም አላጨስም እና አረገ ራሴን ጠብቄ ነው የምኖረው እና ኦሬዲ እንትን አላለኝም እንጂ ሲምፕተም አላሳየም እንጂ ምናምንና እዛ ደግሞ ስገባ ቀጥታ ከዚህ ጋር ነው የሚገናኘውና ውስጤ አምኖት ኮምፎርታብል በቃ ደስተኛ አይደለሁም ስለራስ እርግጠኛ ስላልኩ እንደገና ስራው ምናምኑና ሲገናኝብኝ ጥቅምም ቢኖረው እንደገና ያሰቃየኛልና ራሴን ስታተስ ካላወቁት ድረስ ብዬ ግን ሞላው ስራ ማግኘት ስላለብኝ ሞላው ሞልቼ ልጁ መኪና ይዞ ነው በሱ መኪና ነውና ልጁ መኪና ወስዶኝ የጋሻባተ መኪና ነው ወደ ጋሻባተ ቢሮኝ ይዞኝ ሄደ ጋሻባተ በጣም ነው የሚወደኝ እኔ እንደ ዝም ብሎ ሳይሆን በችሎታዬም በስራዬም ምናምን ስለሚያውቅ በጣም ይወደኛልና ይዞኝ ሄዶ የኔ አጋጣሚ በህይወቴ ሁሉ የኔ አጋጣሚ የሚገርም ነው የኔ ገጠመኝ በቃ ድራማ ነው እና እዛ ጋሻባተ ጋር ገብቼ መኪና ውስጥ ምን ይለኛል ጋሻባተ ሊቀጥርህ ይፈልጋል ጋሻባተ አንተ እንደማትመጣ ደሴን እንደማትለቅ የደሴ ፍቅር ስላለብህ ነው እንጂ ብትመጣ ይቀጥርሃል አሁን ዛሬ አረጋግጫለሁ እንደውልለት ይለኛል እሺ ሲለኝ ባክ ጋሻባተ አይቀጥረኝም እንደገና እኔ መለመን አልፈልግም ሁለተኛ እዚህ መቀጠር አልፈልግም እዚህ አትሞስፌሩ ኃይለኛ ነው እኔ ጥግጂ አዲስ አበባ ማየት ፈልጋለሁ እኔ አዲስ አበባ ልጅ ብሆንም አዲስ አበባ አላቆም አሁን እና ጥግጂ አካባቢውን አይቼ ከዛ ልግባ
እንጂ አሁን ጋሽ አባተ ጋር ከገባው በቃ ሰመጥኩ ማለት ነው። ግሩፑ አደገኛ ግሩፕ ነው። በየሳምንቱ ጉዞ ነው። አውሮፓ ነው፣ አፍሪካ ነው ምናምን ነውና ተው ይቅርብኝ ምናምን ስለው ወዲያው እዛ ገባን ጋሽ አባተ ጋር። ቆይ ደውልለታለሁ ጋሽ አባተ ጋር ምናምን እያለ እማዋይሽ ኤሚ የምትባል ልጅ መጣች። ቲያትር ግራጁዌት ነች። እሺ ኤሚ የምትባል ልጅ ትመጣና መልቀቂያ ትጠይቃለች። እና መልቀቂያ እንዴት እንደሚጻፍ አታውቅም። ከጋሽ አባተ ጋር ትለቅ ነው እና ስትመጣ ደውላለታለች ለጋሽ አባተ ልለቅ ነው ምናምን ብለውና ደብዳቤ እንዴት ገባሽ ልጅቷ ቢሮክራሲው ስለማታውቅ ጻፍኩላት ነኝ ለመኩሪያ ቲያትር ስቱዲዮና መዝናኛ ምናምን አዲስ አበባ ጉዳዩ ስራ መልቀቅ ይሆናል። ግጥም አድርጌ ጻፍኩና አስገባሁለት። ጸደቀ። ማን የጻፈው? እኔ ነኝ የጻፍኩት። አላውቀውም። ስጽፈው ጻፍኩላት። ይሄው ነው ሰጣሁት። ደወለች ጋሽ አባተ አስገብቻለሁኝ ምናምን አለችው። ጨረሱ ከሷ ጋር ምናምን ጨረስን። ከዚህ ትንሽ ደቂቃ በኋላ ጋሽ አባተና መንጌ ጓደኛዬ ያወራሉ። መጥቷል ጋሼ የእውነት ነው ጥሎ መጣ። አይለቅም ሁሌ መጣሁ ነው የሚለው። ተወው ወንድሜ እሱ እዛ እንሾሽላ ረግጦ ነው የመጣው። ባክ አይለቅም አገሪቷ ምን አለ ጋሽ አባተ አረ ለቋል ምናምን ይለዋል ጋሽ አባተ ሲለው አሁን እኮ ሌላ መስሪያ ቤት እኮ ተሞክሮ ምናምን የት አለው የካድሬ ነው ካድሬ ሆኗል ማለት ነው ምናምን አለ። ኢሚዲየትሊ ደውልና አገኘኝ። ስማ የእውነት ከመጣ እና እዚህ ከሆንክ እኔ አንተን መሰለ ባለሙያ ማማጣት አልፈልግም ምናምን አለ። አረ ጋሼ መጥቻለሁ ምናምን አልኩት ስለው መንጌ ጋር ደውለ አሁን ባስቸኳይ ይዘው በመኪና ይዘን እንመጣ። ከዛ ሲሄድ የጋሽ አባተ ጠበቃ አለ። የጋሽ አባተ የጥላሁን ገሰሰ የቴዲ አፍሮ ጠበቃ ማኛ ጓደኛ ነው። እኔ ቤስት ፍሬንድ ነውና እሱን ስቴዲዮም ጋር አገኘነው። ይሄ አዲሱ ነው ምናምን አለው። ተዋወቅን። እሱም ምናምን ተዋወቅን። ጭነውን እየተወሰድን እሺ አዳማ ቀጥታ ወደ ስራ ገባ። እና ጋሽ አባተ አዳማ ስልጠና ነው ያሉት። በመሃል ሰለሞን ጋሻው እዛ ያሰለጠነ ነው። ይሄን ይባል ሰለሞን ጋሻው አባቱ ለቅሶ ደርሶበት ሄዷል። እሱ መተካት አለበት። ስለዚህ ሰው የለም። እኔ እዛ ደረስኩ። ስገባ በሙሉ ያውቁኛል። በሙሉ ደሴ ስለምጠራቸውና ደሴ ስለሙሉ ያውቁኛል። ዌልካም ምናምን ተባለ። ከዛ ጋሽ አባተ ለገባሁኝ አንድ ሰዓት ሰጣለሁ አለኝ። ያጨሳል እዛ ያጨሰሉ እሱ አንድ ሰዓት ሰጣለሁ። ሰልጣኞች አሉ አሰልጥናለኝ አንድ ሰዓት። ከዛ በኋላ አንድ ሰዓት አክቲንግ ነው ያሰለጠንኩት። እኔ እንግዲህ ቲያትር ተመሪያለሁ፣ ቲያትር አስተምሪያለሁ፣ ደሴ ውጪ ሄጄ ሰልጥኛለሁ። ከዛ እነዚህ ሲዲኖች ጋር በጣም አክቲንግ በጣም ሰርቻለሁ። ሰቅየው በቃ በጣም ክላሱን 40 ደቂቃ እንዳስተማርኩ ተጠመጠበብኝ። ጋሽ አባተ ተረስቶ ተቀጥረሃል ምናምን አለኝ። ከዛሬ ጀምሮ የመኩሪያ ቲያትር ስቱዲዮ ባልደረባ ነህ፣ ሳምንት እዚህ ትቆያለህ፣ አበሉን አስተካክሉለት ምናምን ተባለ። ምንም አልያዝኩም እኔ ጂንስ ጃኬት ጂንስ ሱሪ ምናምን ያለ። ከዛ በኋላ ማታ ፌሽታ ነው። የለም ቅምቀማ የለም። እኔ አቁሜያለሁ። ጠጣሁ ማለት እኔ እንደምሞት አውቀዋለሁ። ገባሽ? እና ይሄ ጴንጤ ከሆንክማ ለቤቴ ለጴንጤ አሁን ወንድሜ ተው ምናምን ማለት ጀመረ። ከዛ ጋሽ አባተ ጋር ገባሁ። ጋሽ አባተ ጋር ብዙ አገር ሄድኩ። በጣም ብዙ ከኢትዮጵያ ውጪ ብዙ አገር ሄድን። ምርጥ ስራ ሰራን። በአንድ ጠለፋና አስገድዶ መድፈር ወደ 300 ፐርፎርማንስ ነው የምናደርገው። ምን በአገሮች ሄዳችሁ ከኢትዮጵያ ውጪ? በጣም አሁን ስዊድን ሄጃለሁ። ምስራቅ አፍሪካ ሙሉን በቃ ምስራቅ አፍሪካ ሙሉን ኬንያ፣ ታንዛኒያ፣ ኡጋንዳ፣ ምስራቅ አፍሪካ ካይሮ፣ ሱዳን በምስራቅ አንድ ነገር አይጠፋም። ብቻ በሳምንት ውስጥ አንድ ነገር አይጠፋም። አንድ ነገር መሆኑ አይቀርም። በቃ በወር ውስጥ በምናምን ውስጥና በቃ እንሄዳለን። ሁለተኛ ምን አለ መሰለሽ አንዳንድ ጉዞ ሲደረግ ምንም ስራ ሳይኖርኝ እሄዳለሁ። አሁን ለምሳሌ ጋሽ አባተ ሚኒስቴሮችን እና አንድሪያስ ሸቴ ፕሮፌሰር ነብሱ ሊማረውና በጣም ወንድማችን ወዳጃችን ነውና ፕሮፌሰር አንድሪያስ ሸቴ ምናምን ሲመጡ እኔ ጫወታለሁ። እኔ በሰቅዬ ነው የምጫወተው። ቀልዶች ቀልዳለሁና አይመለከተኝም። እኔ ጉዞ ግን ታስፈልጋለህ እና እነሱ ምን ይላሉ ብታስገባው ልጁን ምናምን ልጁን ብታስገባው ይላሉ። ባሽ አይደለም ብታስገባው እና አንድ ጊዜ ሁሉም ገብተው ከስራ በኋላ ወርክሾፕ ነው እና የሚያስገርምሽ ነው ወርክሾፕ ነው። አሁን ነብሱ ሊማረውና አንድሪያስ ሸቴ የገጠመኝ ኬንያ ነው ሞምባሳ። እዛ ሄደን ኪኖት ስፒከር ነው ፕሮፌሰር አንድሪያስ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ነው ምናምን ነው ሪኮመንድ ያደረገው እሱ ነው። እና እኔ ስጫወት ዋልን ከሱ ጋር አንድሪያስ ሸቴና ወደ ቤቱ ሄዶ ጠዋት ጋሽ አባተ ጋር ደውልልኝ አመመኝ ምን ሆነ ነው ምን የበላው ነው ነው ሳቅ ስትራፖ ያዘኝ። እኔ ደግሞ ጨዋታ ነው የምጫወተው ለኔ ነው እና ጨዋታ ጸጋ ነው ገባሽ? እግዚአብሔር አንዳንድ ሰዎች ብዙ ነገር ይሰጣል፣ ብዙ ጸጋ ይሰጣል። እኔ ደግሞ የሰጠኝ ጸጋ ጨዋታ ነው የእውነት ነው የምልሽ። እና ሰውየው መጨረሻ ላይ ጉዞ ላይ ይግባል ይላል አንድሪያስ እንደዚህ ማን ከዛ በኋላ ልክ ስሜ ገባ እና ተደረገ። ስለዚህ የጎደለ ሰው ነበረ እዛ ውስጥ አስገቡኝ። እኔ ልክ ስገባ እንትን ውስጥ
የመጣው እኮ አንተን አይመለከትም አለኝ አንድሪያስ ፕሮፌሰር አንድሪያስ አንተን እኮ አይመለከትም እንድንጫወትና አድቬንቸር ፕሮፌሰር እኔ ያበደ አድቬንቸር ኬንያ ውስጥ አሳያለሁ ኬንያ ምን አድቬንቸር ምን እንደሆነ በህይወት ማትረሳው ነገር አሳያለሁ እምፈልገው እሱ ነው አለኝ እኔ ስለ ስራ ማውራት አልፈልግም ስልክ አልይዝም ምን አልይዝም መጫወት ነው የምፈልገው ከመኪና ከፕሌን ስንኖር ውስኪ ገዛለሁ ምናምን አለ ትታከማለህ በቃ ምን ለኔ ተወና የት ገባን ኬንያ እሺ ሞምባሳ ወርክሾፑን ከፈተሱ እሺ ሙቀት ነው ሞምባሳ ነጭ እንትን ያረኩት እኔ ሸሚዝ ቁንጣ ምናምን እሱ ነጭ ሸሚዝ ጂንስ ነው ያደረገው ምናምን አንድሪያስ ወቴ ምናምን ነጋሻባተ እዛ ነው ያለው ሰለሞን ጋሻውና እኔ ከዛ በኋላ ጠራን ንግግር አድርጉ ከተቀመጠ በኋላ እንደተቀመጠ ፕሮፌሰር አንድሪያስ አየ አድቬንቸር የታለ ምናምን ብሎ ጠራኝ እንሂዳ በቃ አልኩት እንሂድ ከመሆኑ ነው በቃ በምን በእግራችን ምናምን ሞምባሳ ነው እና እንምታው እንጂ በቃ ምናምን ተባባልን ተነስተን ወተን ምናምን ወክ ያደረግን እየተንቀሳቀስን እየሄድን እያለን ምን አፕ እንዲያረጋል የሆነ ቦታ ላይ ስንደርስ ማረፍ ፈልገን እና ዞር ስል ስሞኪንግ ፎርቢድን ይላል የተከለከለ ነው ማጨስ የተከለከለ ግን የሚያምር ግሪን ኤሪያ ነው ከዛ በኋላ ሄድን ገባንና ቁጭ አልን ቦታው ሜዳ ነው ጫማችንን አወለቅን ፕሮፌሰርም አወለቀ ጫማውን ሲጋራ ያጨሳል እሱ እኔም አጨሳለሁና ካሜል ነው የሚያጨሰው ለኔም ሰጠኝ ለሱም ያዘ ሰለሞንም ቁጭ አለ እኛው ቀናል ገባሽ ከጀርባው እንደሚያስከስስ ፕሮፌሰሩ አላወቀም ገባን ቁጭ አለን አሁን ከዚህ ወክ እንዳደረግን እንቆምና ገብተን የት ነው የምንሄደው እኔ ሆቴል ነው የምንሄደው እስኩሉን ከፍተዋል ከዛ በኋላ ምሳም ጋብዘው ነው አንድ ሆቴል በልጅነቴ መጥቻለሁ እዚህና በተደጋጋሚ ደግሞ አሁን መጥቻለሁ አንድ ሆቴል አለ እዛ ነው የምጋብዛቸው ይሄን ሬስቶራንት ምናምን እያለ ደው ያረጋል ከበቡን መጥተው ፖሊሶች የኬንያ ፖሊሶች ተከለከለ ነው እኛ በቃ ተጫዋጫው አሁን ተናደድን እሱም ተናደደ መጨረሻ ላይ በፒክአፕ ጫኑ you know me I'm professor Andreas Chate you know I'm አዲስ አበባ ዩኒቨርሲቲ ፕሬዝዳንት ምናምን ከማን አግዳሚውን በላይ ሁላችንም አግዳሚ ወደ ፖሊስ ጣቢያ ስልክ የለውም ስልክ መደወል አለ ለእንትና ደውልልን ለኤምባሲ ደውልልኝ ለኢትዮጵያ ኤምባሲ ደውል ምናምን ፖሊስ ጣቢያ ደረሰ ፕሮፌሰር አሁን እኛ ሃንድል እናርገዋለን እኔና ሰለሞን ሃንድል እናርገው አንተ ዝም በል በቃ ተቆጣ ተናደደ እንዴት ምናምን እኛ እናቀብስ ጃራ እዚህ ጋር መጨስ እኛ ቆና ከዛ ከመኪና ሱርዶን ምናምን ሲሉ ቀጥታ ገብተን እንትኑን አወራ ነው ሰርጅን ነው 50 አለቃ ነውና ያወራ ነው ወንድሜ እንደዚህ ነው ምናምን አለው ፕሮፌሰር ተናዷል እዛ ያጨሳል ይበሳጫል ምናምን ከዛ $10 ሰጠነው you know have you seen this ምናምን አለ 50 አለቃ ነኝ 50 አለቃ $10 ሰጣለህ ጨመረን 20 10 በቃ ያገኛችሁ ቦታ በልሱ ምናምን አለ መልሷቸው አለ ከዛ መጥተው በኪና አልጫንም ማለት ምን አርጋችሁ ነው አድቬንቸር ብለህ የለም እንዴ አድቬንቸር እኮ ይሄ ነው የእውነት ይሄ ነው አድቬንቸር አለኛ ይሄማ መደገፍ አለበት በቃ ተጫዋታ ኬንያን እናቋለን እኮኛ ደጋግመን ስለሄድን በቃ ሰጥተውሽ ይዟል ሰጥተውሽ ዌልካም I think you are from Cuba I think ምናምን ብለው ሰጥተውሽ ያራ ሰጥተውሽ እንዳሽ ሌላ መኪና መጥቶ ይይዛል ወደው ጉቦ ይቀበልሻል ከዛ በኋላ ሰጥተሽ ትለቀቂያለሽና ይሄ ልምድ ስላለን እና ተወዚ በቃ አንድሪያስ በቃ በህይወቱ ፕሮፌሰር አንድሪያስ በህይወቱ ከማይረሳው ጨዋታ ይወዳል ጨዋታ ደግሞ ይችላል በጣም በእውነት እኔ በጣም ብዙ ጊዜ ነው የምናገረውና በቃ ከዛ አዲስ አበባ መተን አባተ ምናምን አሉ ጋሽ አባተ እኔ ምን ይሄ ልጅ አዳፍሬ የምትለው ኤዱ ነው የሚለው ጋሽ አባተ ስሟ ያዘለ ኤዱ ምን ይሄ ልጅ ልደቱን ላክብርለት አንድሪያስ ልደቱን ያቃል ብለህ ነው ያቃል ብለህ ነው ምንም ዝም ብለህ ደግስና ጥራው እና ከዛ እንዳልጎርር ማለት ነው እንዳልጎርር ጋሻባተ ተፈልገሃል ልደት ሊከበርልናል ማለት እኔ ምን ኤዱ ልደትን ታቋለሽ እኔ እዛው ፊልም አላቆ እኔ በእውነት አላቆም እና ከፈለክ እናውጣለት ብለን የሆነ አንድሪያስ እኮ ወዶ ሊሞት ነው እኮ እኛን እኮ እንትን አይደለም እና አሁን ልደት ላክብርልህ ነው የሚልህ ምናምን እንዴ ያክብርልኝ ጨዋታ ፈልጎ እንደሆነ ገባኝ ሰውየው ጨዋታ ምናምን ማለት እና ጋሼም ልክ ሲገባ ምናምን እንገባ የለም እዛ ቢሮ ውስጥ ምናምን ስንጫወት ምናምን ችስታን ሆናል 6 ብር ነው ቅቅል እና ካሳንቺስ
6 ብር ነው ቅቅል ምናምንና ከዘብ ላይ ኖር ይችላል ልክ ሲገባ ነው ተዘጋጅቼ ነው የምጠብቀው በሻባት የሚገርም ነው በጣም የሚገርም አይነት ነገር ነው እና የሚገርም ነው ብሏል ምንድነው በህልሜ ያየው አይ ነው ከሞን አረጋሽ ውሸቱን ነው ጋሽ ውሸቱን ነው ህልም ማይቶ ያቀፍ ነው ወይ አላያችሁ እናንተ ወይ ያየ ሰው እንዳያወራ ወንድሜ ንገረኝ ኤዱ ንገረኝ የሚገርም ነው ነጭ ፈረስ ነው የምትጋልበው ነጭ በነጭ ለብሰሃል እና ጥሻው ነው የጣስከው የነዳው የምትለው ጋሽ እየጋለብክ እኔ ጥሻ ውስጥ ነው ያለሁት የሆነ እንትኑ ሰንበሌጥ ውስጥ ሆኜ ጋሽ ስለ አፈናጠጥከኝና ይዘኝ የሚገርም ነው ጥሩ ህልም ነው ምናምን ይላሉ እኮ ሌሎቹ ኧረ አትስማው ይሄ ድራማ ነው ምናምን መጨረሻ ላይ አስፈታው ምንድነው ታዲያ ሲለኝ አስፈታውት እኮ ጋሸባት እኔጋ ጎረቤት አሮጊታሉ ምንድነው ስላቸው ሰውየው ጥብስ ይጋብዛል መረቅ ያለው ጥብስ ከበደለ ስፔሻል ጋራ መረቅ ያለው እና ሴትዮዋ ሲፈቱ ከሞን ወይ አላያችሁ ህልም ወይ ከሱ ጋራ ከሞን ወደ ጥብሳችን ወደ ጥብስ ከዛ በመኪና ጋቢና አስቀምጦኝ ወይንም አላዩ የኔን ብር ሊበሉ ይፈልጋሉ እንዴ ህልም ሳያዩ አዲ በጣም ነው የማመሰግነው በጣም ብዙ ነህ አንተ ለነገሩ አክቹአሊ ገና አልጀመርነው እውነቱን ለመናገር እና ጊዜ ስለሚቀድበን ብቻ ዛሬ እዚህ ላይ እናበቃለን ተመልካቾች እንግዲህ ከአዳፍሬ ጋር የነበረን የዛሬ ጨዋታችን ይሄን ይመስል ነበር ካስማቴ ብላችን የዛሬው በዚህ መልኩ በጣም እንባይና ያጨረሰኝ እኔ እና በሚቀጥለው እንገናኛለን አዲዬ በጣም ነው ማመሰግነህ በጣም እንደሆነ ተመሰግናለሁ እንደምወድሽ እንደማከብርሽ ታውቂያለሽ ከልቤ ነው ቢኒም አከብራለሁ ይሄ የካስማ ፕሮግራምንም በጣም ደስ የሚል የሚገርም ነገር ነው በአዲስ ፓራዳይም ሽፍት ያደረገ ስቱዲዮ እና ደስ በሚል ነገር እኔ ብዙ ሰዎች መተው ቢያዩት ደስ ይለኛል ከልቤ አመሰግናለሁ አክብረሽ ስለጋበዝሽኝ አመሰግናለሁ ታንክ ዩ ቬሪ ማች እንግዲህ ዛሬ ይሄን ይመስል ነበር ካስማቴ ብላችን ዲባማረ ተጫውተን በጣም ብዙ ነገር ተካፍለን አብቅተናል እኔ አዲስ ነገር ነግረኛል አዲዬ ከማቀውም የበለጠ ሁሌም እንደምንለው እንግዲህ ህይወት የማትደገም ስጦታ ናት ከልብ እናጣጥማት እንኑራት እንላለን እንግዲህ በሙዚቃ እንዘጋዋለን አዲዬ በጣም አመሰግናለሁ ታንክ ዩ ቬሪ ማች ታንክ ዩ የድሪያን ልጅ የከዚራ ስለው በተዋስንቱ ላውራ ይሐረልኝ የወስመዱ በተጨቋል ሶነዱ የድሪያን ልጅ የከዚራ ስለው በተዋስንቱ ላውራ ይሐረልኝ የወስመዱ በተጨቋል ሶነዱ በእናት ባባቷ በጥሩ ሁኔታ ለቅዝቃዜ አታውቅም ሞቅታ የብርቱካንዋ ጠጥታ ጭማቂ ሆና ተገኝታለች የልብ አስጨናቂ ልጅቷ አቤት ውበቷ ስም አስደሰቷ የሐረር ነች ወጣቷ ጀጎል ነው ቤቷ ልጅቷ ታሪክ ነው ቤቷ ይሄል ነው ቤቷ የሐረር ነች ወጣቷ ጀጎል ነው ቤቷ የድሪያን ልጅ የከዚራ ስለው በተዋስንቱ ላውራ የሐረር ልጅ የአዋሽ ማዶ ልቤ ተጨቋል እሷን ወዱ እንውረድ ይለኛል ልቤ ወደ ድሬ ናፍቆት ሲያስጨንቀኝ ሲያባብል ብሬ እንውረድ ይለኛል ልቤ ወደ ድሬ ናፍቆት ሲያስጨንቀኝ ሲያባብል ብሬ የድሬ ልጅ ዋት ለዘላቸው ናወዲህ ነው የሚለው ትዝታቸው የድሬ ልጅ ዋት ለዘላቸው ናወዲህ ነው የሚለው ትዝታቸው የድሬ ልጅ መልካሚቱን በፍቅር ጨዋታ አይነጋም ሌሊቱ
يدريديجوا لزلفشي نودينا يمينا ستاچو ديديدي يريري ملكام ملكاميتو عنقدات سكباين شباوليتو لجيتوا بيتوا سماس لسيتوا يحارلي نش وطاتوا تقول بيتوا لجيتوا بيتوا ماس لسيتوا يحارلي نش وطاتوا تقول بيتوا